ሊንክ የሚላክላችሁ ፈተናው ነገ ሳምንት ስለሆነ ቀድማችሁ የገባችሁ ቼክ ማድረግ ትችላላችሁ። በሚላክላችሁ ሊንክ እንደዚህ አይነት ቦታ ነው የሚያመጣችሁ ኢለርኒንግ ፖርታል የሚል ወደዛ ከመጣችሁ በኋላ ኮምፒውተር የምትጠቀሙ ከሆነ እዚህ ከላይ ላይ ሎጊን የምትላለች። እኔ አሁን እንደማሳያችሁ በስልክ የምትጠቀሙ ከሆነ ሎጊን የምትለዋን ነው ቀጥታ የሚያመጣላችሁ። ኮምፒውተር ላይ ሲሆን ግን ሎጊን የምትለዋ እዚህ ጋር ኮርነር ላይ ነው ያለችው። ከዛ ሎጊን እላለሁኝ። ሎጊን ስል የሚሰጣችሁ ዩዘር ኔም እና ፓስዋርድ አለ። ስለዚህ እዚህ ጋር የሚጠይቃችሁን ምስጋና አይሰማም። ኦኬ እሺ፣ አሁን አይሰማም? ይሰማል? አሁን ይሰማል። እሺ አሁን የሚሰማችሁ ከሆነ እሺ እንቀጥል። ቴሌግራም ላይ ሊንክ እልክላችኋለሁ የዚህኛውን የሞዱል ሴትአፕ ሊንክ። ነገ ከነገ ወዲያም ገብታችሁ ቼክ ማድረግ ትችላላችሁ። አሁንም ገብታችሁ ቼክ ማድረግ ትችላላችሁ። ቀጥታ ወደ ሞዱል ነው የሚያስገባችሁ። ቴሌግራም ላይ ሊንክ አለ። እሱን ሊንክ ክሊክ ስታደርጉት አንዴ ቴሌግራሙን ሼር ላድርጋችሁና ላሳያችሁ። ለምሳሌ ቴሌግራም ላይ ሊንኩን ልክ ያለው ቴሌግራም ላይ ይሄንን ሊንክ እዚህ ጋር የምታዩት sits.edu.et የሚለውን ሊንክ ይሄኛው ሊንክ አለ ቴሌግራም ላይ ላኩላችሁ። እሱን ሊንክ ስትነኩት ቀጥታ የሚያመጣችሁ ወደ ዌብሳይቱ ነው ማለት ነው። ስለዚህ ዌብሳይቱ ማለት ይሄኛው ነው። ቀጥታ ወደ ዌብሳይቱ እንደዚህ ያመጣችኋል ሊንኩን ስትጫኑት ማለት ነው። ስለዚህ ሊንኩ ላይ ሎጊን እዚህ ጋር ከላይ ዩዘር ኔም ይጠይቃችኋል። ከዚህ በፊት እርግጥ ኮምፒውተር የምትጠቀሙ ከሆነ ዩዘር ኔሙ ከላይ ነው የሚኖረው። የምትጠቀሙት ደግሞ ስልክ ከሆነ ቀጥታ ዩዘር ኔም እና ፓስወርድ አስገቡ ነው የሚላችሁ። ስለዚህ እዚህ ጋር ሊንኩን ቀጥታ ስትነኩት ኢለርኒንግ ፖርታል ሲትስ የሚል ይሄኛው ነው የሚመጣላችሁ። ሊንኩን ስትነኩ ይሄ ነው የሚመጣው። በቃ ሌላው ምንም አያስፈልጋችሁም። ይሄኛው ነው የሚመጣው። ስለዚህ ኢለርኒንግ ፖርታል ሲትስ ይላል። ከላይ እዚህ ኮርነር ላይ ሎጊን የምትል ትታያችኋለች አይደለ? ከላይ ሎጊን የምትላለች ይታያችሁ። ኦኬ። ስለዚህ በኮምፒውተር ሲሆን ኮርነር ላይ ነው ሎጊን አይታይም። እኛ ጋር ላይ ይታያል። ላይ ምንም አይታይም እኮ እኛ ጋር ማለት በትንሹ ከላይ በኩል ተቀምጧል። ዝም ብላችሁ አንዴ እንደማመጥና ጥያቄ ካላችሁ ትጠይቃላችሁ። መጨረሻ ላይ ቪዲዮውን ማየት ትችላላችሁ። ስለዚህ እዚህ ላይ ከላይ ሎጊን የምትላለች ሎጊን ስለው ዩዘር ኔም እና ፓስዋርድ አስገባ ይለኛል። ዩዘር ኔም እና ፓስዋርድ ተልኮላችኋል። ያልተላከላችሁ ካለ ቴሌግራም ላይ አሳውቁኝ። ከዛ ዛሬ ማታ ይላክላችኋል ፓስዋርድ እና ዩዘር ኔም። እዚህ ጋር ከላይ ዩዘር ኔም የሚለው ላይ ዩዘር ኔምን አስገባለሁ። ከላይ ዩዘር ኔም ይጠይቀኛል፣ ዩዘር ኔም አስገባለሁ። እዚህ ከታች ደግሞ ፓስዋርድ ይጠይቀኛል። ስለዚህ እዚህ ዩዘር ኔም የሚልበት ቦታ ላይ የኔን ዩዘር ኔም ከታች ደግሞ ፓስዋርድ አስገብቼ ሎጊን እላለሁ። የትኛውንም ሶሻል ሚዲያ እንደምትጠቀሙት ነው። ሎጊን ስትሉ ስማችሁን እዚህ ጋር ዌልካም ባክ ብሎ ስማችሁን እዚህ ጋር ያስቀምጣል ማለት ነው። ይሄ የኔ ስለሆነ ዌልካም ባክ ምስጋኑ ብሎኛል። ስለዚህ ቀጥታ ወደ ታች ዝም ብዬም ቢሄድ እዚህ ታች ላይ የአማርኛ ማስተርስ የሚል አለ።
አንደኛው እሱ ነው። እሱን ክሊክ ሳረግ ሁለቱን ኮርስ ያመጣል። ተልእኮ በሐዋርያት ሥራ መጽሐፍ ውስጥ የሚልና የክርስትና አስተምህሮ የሚል አንደኛው እሱ ነው። ሁለተኛው ግን ማይ ኮርስ የሚል አለ ከላይ ላይ ኮምፒውተር የምትጠቀሙ ከሆነ ከላይ ነው። ስልክ ሲሆን ግን በጎን ላይ 3 ነጥብ አለች። እሷን ስትነኩ ማይ ኮርስ የሚለውን አማራጭ ያመጣላችኋል። አሁን ለምሳሌ ማይ ኮርስ የሚለውን ስትነካ የተመዘገብኳቸውን ኮርሶች ብቻ ነው የሚያመጣው። የቅድሙ ሁሉንም ኮርስ ነው የሚያመጣው፣ የተመዘገባችሁትንም ያልተመዘገባችሁትንም። ግን አሁን ማይ ኮርስ ስለው የተመዘገብኩትን ብቻ ያመጣል። ተልእኮ በሐዋርያት ሥራ መጽሐፍ ውስጥ የሚል ይኸው ከላይ አለ። እሱን ክሊክ ሳረግ ወደ ውስጥ ስገባ እዚህ ጋር የመጀመሪያው ማጠቃለያ ፈተና የምትል ይመጣልኛል። ሌላውን አትነካኩትም፣ ምንም ባዶ ስለሆነ ምንም ችግር የለውም። እዚች ጋር ማጠቃለያ ፈተና የምትላለች እሷን ክሊክ ሳረግ ይከፍታል። ተልእኮ በሐዋርያት ሥራ መጽሐፍ ውስጥ ማጠቃለያ ፈተና የምትል ከታች አለች ማለት ነው። ስለዚህ እሱን ነው ክሊክ የማደርገው ማለት ነው። እሱን ስነካው ወደ ፈተናው ይወስደኛል። አሁን ፈተናውን እዚህ ጋር ስነካው ፕሪቪው የምትል ነው የምታመጣልኝ። ስለዚህ ፈተናውን ፕሪቪው አድርግልኝ ስለው ስታርት ፕሪቪው ይለኛል። ፈተናውን ይከፍትልኛል ማለት ነው። ፈተናውን ከከፈተላችሁ ይሄ ሳምፕል ፈተና አይደለም፣ ይሄ ግን ሳምፕል ነው። ዝም ብሎ ሳምፕል ስለሆነ እሱን ብቻ ላሳያችሁና እንዴት እንደምትሰሩ እሱ ላይ ተመልከቱ። ስለዚህ ለምሳሌ የመጀመሪያው ጥያቄ እዚህ ጋር ከላይ አመጣል። በሐዋርያት ሥራ መጽሐፍ ውስጥ ምርጫ ጥያቄ ሲሆን እንደዚህ ነው የሚመጣላችሁ። በሐዋርያት ሥራ ተልእኮ መጽሐፍ ውስጥ ተልእኮን መስፋፋት እንደ ዋና ተዋናይ መሪ ተደርጎ የሚወሰደው ማን ነው ይላል። ስለዚህ ሐዋርያው ጳውሎስ፣ ቢ ይሄኛውን እዚህ ጋር ሐመርኋ ለሚለው ቀጥታ ከፈተናው ኮፒ ስላደረኩት ነው። መልሱን ግን እዚህ ጋር ነው የምትመርጡት። ከሆነ ይሄኛውን ኤ ቢ ሲ ዲ። ለምሳሌ ሐዋርያት ሥራ ይላል፣ ቆርኔሌዎስ ይላል፣ የኢየሩሳሌም ሽማግሌዎች ይላል። መልሱ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ የሚለውን እመርጣለሁ። መልሴን መቀየር ከፈለኩኝ ክሊር ማይ ቾይስ የሚል አለ። ከፈለኩ ዝም ብዬ ይሄኛውን ማድረግ ይሄኛው መንፈስ ቅዱስ የሚለውን መረጥኩ ማለት ነው። ሁለተኛ የሐዋርያት ሥራ መጽሐፍ የወንጌል ተልእኮ የጂኦግራፊያዊ ጉዞ አቅጣጫን በምን መልኩ ይገልጸዋል? አንደኛው በኢየሩሳሌም አጥር ብቻ ተወስኖ፣ ሁለተኛው በሮም ግዛት ተገድቦ፣ ሶስተኛው ከአሕዛብ ጋር ተነስቶ ወደ ኢየሩሳሌም፣ አራተኛው ከኢየሩሳሌም ተነስቶ እስከ ምድር ዳርቻ ይላል። ይሄ ነው ትክክለኛው መልስ ይመስለኛል። እሱን መረጥኩኝ። ይሄ ሳምፕል ጥያቄዎች ናቸው። እነዚህ ምርጫ ጥያቄዎች ናቸው። ከዛ እንደገና ወደ ታች ሲሄድ ሌላ የአሁኑ ጥያቄ ራሱን የተደገመው ከኢየሩሳሌም ተነስቶ እስከ ምድር ዳርቻ የሚለውን መረጥኩ። ስለዚህ መልሳችሁን እዛው ላይ ነው ክሊክ የምታደርጉት። መልሱ ይሄ ነው ብላችሁ ካሰባችሁ ቢ፣ መልሱ ኤ ነው ብላችሁ ካላችሁ ደግሞ ኤ ነው የምትመርጡት ማለት ነው። ከዛ እውነት ሐሰት ሲሆን ደግሞ ትሩ ፎልስ ነው የሚላችሁ። እውነት ከሆነ ትሩ ነው የምትሉት፣ ውሸት ከሆነ ፎልስ ነው የምትሉት ማለት ነው። እንደዚህ ነው ምርጫውን የሚያመጣላችሁ እውነት ሐሰትም ሲሆን። በሐዋርያት ሥራ ጥያቄያችሁ 80 ጥያቄ ስለሆነ ነው 30 ትሩ ፎልስ፣ 30 ምርጫ፣ 30 አዛምድ፣ 20 ትሩ ፎልስ፣ 30 ምርጫ ነው አስተማሪ የላከላችሁ። ስለዚህ 80 ጥያቄ ነው የምትሰሩት። ስለዚህ ትሩ ፎልስ ሲሆን እንደዚህ ነው የሚመጣው። እውነት ከሆነ ትሩ ነው የምትሉት ማለት ነው። ውሸት ከሆነ ፎልስ ነው የምትሉት። አሁን ለምሳሌ በሐዋርያት ሥራ መጽሐፍ ውስጥ የሚታየው የወንጌል እንቅስቃሴ ለአይሁድ ማህበረሰብ ብቻ የተሰጠ ተልእኮ ነበር። ሐሰት ነው። ይሄ ሐሰት የሚለውን እመርጣለሁ ማለት ነው። ይሄ ትክክለኛ ፈተናችሁ አይደለም፣ እኔ ዝም ብዬ ያወጣሁት ፈተና ነው። በጥንቷ ቤተክርስቲያን የታየው የተልእኮ ሞዴል ለ21ኛው ክፍለ ዘመን የቤተክርስቲያን አገልግሎትና ለዓለም አቀፍ የወንጌል ስርጭት ምንም አይነት ፋይዳ የለውም። ውሸት ነው። ውሸት እውነት ከሆነ እውነት እለዋለሁ፣ ውሸት ከሆነ ውሸት። ስለዚህ እውነት አልኩት። ይሄንን ግን መልሱ ውሸት ነው። የፈለኩትን ነው የምመርጠው። እዚህ ጋር እውነት ከሆነ እውነት፣ ውሸት ከሆነ ውሸት ማለት ነው። እሺ ውሸት ነው። እኔ እዚህ ጋር የኔን የራሴን ምርጫ ነው ማስቀምጠው ማለት ነው። ከዛ አዛምድ ሲሆን ግን እንደዚህ ነው የሚያመጣላችሁ። አዛምዱ 30 ጥያቄ ስለሆነ በጣም ብዙ ነው የሚያመጣላችሁ። ስለዚህ ለምሳሌ የመጀመሪያው ጥያቄ እዚህ ጋር ቁጥር ሰጥቼው ነው ማስቀምጥላችሁ፣ ችግር የለውም። አውዳዊነት ይላል። ለአውዳዊነት ከዚህ ውስጥ እዚህ ጋር እንዲህ ስክሮል እያደረኩ ነው። 30 ከሆነ እንዳለ በመደዳ ነው የሚያመጣላችሁ፣ ወይ ደግሞ ከፋፍዬ ለማድረግ ሞክራለሁ። ግን 30ውም ነው አዛምዱ እዚህ ጋር የሚመጣላችሁ። አውዳዊነት
ወንጌልን ከተለያዩ ባህሎች ጋር የማዛመድ ሂደት ነው። እሱን እመርጣለሁ። ከዛ ሐዋርያው ጳውሎስ ለሐዋርያው ጳውሎስ ደግሞ የአሕዛብ ቤተክርስቲያናት ተካይ የሚለውን እመርጣለሁ። ሶስተኛ ኢየሩሳሌም የወንጌል ተልእኮ መነሻ ስፍራ ነው። አዛምዱ እንደዚህ መረጥኩኝ ማለት ነው። ስለዚህ ፊኒሽ ካላችሁት ውጤቱን አይታችሁ መውጣት ትችላላችሁ። ፊኒሽ አላችሁት ማለት ኦልሬዲ ያስገባውና ሲስተሙ አርሞ ይነግራችኋል። ለምሳሌ ፊኒሽ አልኩት። ፊኒሽ ስለው አንሰርህ ሴቭ ተደርጓል አለኝ። ሰሚት አድርግ ይለኛል። ሰሚት ሳታረጉ ብትወጡ ራሱ ሲስተሙ በራሱ ሰሚት ያደርገዋል ሰዓቱ ሲያልቅ ማለት ነው። ግን እናንተ ራሳችሁ ሰሚት ካረጋችሁ መልሱን እዚህ ጋር ያሳያችኋል። ይኸው እዚህ ጋር አርሞ አንደኛውን አግኝቼዋለሁ ራይት ነው። ሁለተኛውን ራይት ነው አግኝቻለሁ። ሶስተኛውን ኤክስ ነኝ በኢየሩሳሌም አጥር ስላልኩኝ። አራተኛውን አግኝቻለሁ። አምስተኛውን አግኝቻለሁ። አዛምድ ሶስቱንም አግኝቻለሁ። ታርሞልኛል ማለት ነው። ስለዚህ ውጤታችሁን እዚህ ጋር ከላይ ያስቀምጥልኛል። ከ15 14 ነው ያገኘው ብሎኛል ማለት ነው። ከ15 14 ነው ያገኘው ብሎኛል። እንደዚህ ሰርተን መውጣት እንችላለን። እዛው እናንተ ካስገባችሁት ሰብሚት ካላችሁት ይሰራላችኋል። ውጤቱ ማየት ትችላላችሁ። ባትሉም እንኳን ለፈተናው የተሰጣችሁ ጊዜ እዚህ ስትገቡ ከውጭ አለ። ይኸው ተልእኮ በሐዋርያት ሥራ የሚለውን ስነካው እዚህ ጋር ይነግረኛል። ፈተናው 80 ጥያቄዎችን የያዘ ሲሆን የተፈቀደው ሰዓት 1 ሰዓት ከ45 ነው። ሰዓቱ ሲጠናቀቅ ፈተናውን ሲስተሙ ራሱ ይዘጋዋል። እናንተ አስገባችሁትም አላስገባችሁትም፣ ግን እኔ አሁን የሰራሁትን እዚሁ አርሞ ውጤት አሳይቶኛል። ፈተናው ግን ሲጫን ትክክለኛውን ፈተና ነገ ነው የምንጭነው ከሚቀጥለው ሳምንት ድረስ። ስለዚህ ይሄኛው ሳምፕል ፈተና ነው ማለት ነው። ስለዚህ ፈተናውን ገብታችሁ የምትሰሩት እንደዚህ ነው። ምናልባት አገባቡ ላይ አሰራሩ ላይ ጥያቄ ካላችሁ አሁን ማንሳት ትችላላችሁ። ዩዘር ኔም እና ፓስወርድ የሌላችሁ ግን ኢሜል አድሬስ እዛ ላይ መላክ ይጠበቅባችኋል። ኢሜል አድሬስ እና ሙሉ ስማችሁን ማለት ነው። ኢሜል አድሬስ እና ሙሉ ስም ካላካችሁ ግን ልሰራላችሁ አልችልም። የሚሰራ ኢሜል አድሬስ ከሌለ ዩዘር ኔም ለእናንተ ክሬት ማድረግ ይከብዳል። ከዚህ በፊት የተፈተናችሁ ግን ኦልሬዲ ቀላል ስለሆነ አሁን በተገባው መንገድ ነው ገብታችሁ የምትሰሩት ማለት ነው። እዚህ ጋር ገብታችሁ ነው የምትሰሩት። ጥያቄ ያላችሁ እዚህ ላይ ጨርሻለሁ። ጥያቄ አለኝ። እሺ ባለፈው በዶክተር ሩት ጊዜ ላይ ዩዘር ኔምንም ፓስወርድንም ሰጥታኝ ነበር አይደል? እሺ ከዛ በቃ ሲሞክር ያው እንትኑ አይሰራም። እሱን ፈተና ሳልፈተን ያለኩት እሱን እንደገና ቼክ ታደርጓለህ ወይስ ምን ይሻላል? ያንተ በእንትን ላይ ልኬልህ ነበረ ሳሙኤል የሚል ማቴዎስ ነው። ሳሙኤል እያወራን መሰለኝ። ማቴዎስ ልኬልህ ነበረ። ልካልኝ ነበር እኮ። እሺ ማቴዎስ ተላኩልህ። ለምሳሌ እኔ በአንተ ተላኩልህ የረበቼ ላሳይ። አንዴ ሚዩት አድርጉ፣ ሁላችሁ ሚዩት አድርጉ። የሚረብሽ ድምጽ አለ። አንዴ ከላኩልህ በኋላ ለምሳሌ እኔ ላኩልህ እዚህ ጋር አስገብቼ ላሳይ፣ የኔን አጥፍቼ ማለት ነው። ለአንተ የላኩልህ ዩዘር ኔም ይሄ ነው አይደለ? ይታያል። ማቲ ብሎ ቲኤኪኤ ማት ቲኤኪኤ ከአባት 4 ፊደል ከአንተ 4 ፊደል። ከዛ ፓስወርድ ደግሞ ከታች የላኩልህን ፓስወርድ ነው እዚህ ጋር መተከታች ኮፒ ፔስት የምታረገው ማለት ነው። እዚች ታች ላይ ፔስት አድርግለዋለሁ። የላኩልህን ፓስወርድ እና ዩዘር ኔም ነው ያስገባሁት እዚህ ላይ። ከዛ ሎጊን ስለው ይሄው ዌልካም ባክ ማቴዎስ ይለኛል። አስገብቶኛል ማለት ነው። ፓስወርዱም ዩዘር ኔሙም ችግር የለውም። አንተ ሲስተሙን ስትጠቀም በተላከለ ሊንክ ላይ ገብተህ የተሰጠህን ፊደል ምንም ሳትቀይር ራሱኑ ነው የምታስገባው። ማይ ኮርስ የሚለው ላይ ስትገባ ይሄው ኮርሱን እዚህ ላይ አላመጣልህም። ኮርሱን ያላመጣልህ እኔ እዛ ላይ ገብቼ ኢንሮል ስላላረኩ ነው። ኮርሱ አሁን እንዲመጣልህ አድርጋለሁ። ሁለቱም ኮርስ ማለት ነው። ያኛውንም ፈተና ገብተህ ትፈተናለህ፣
ይሄኛውንም አስተካክልልሃለሁ ማለት ነው። አሁን ገብተህ ቼክ አድርግ። ኮርሱ ግዴታ ይመጣልሃል። ኮርሱ ይመጣልሃል። እሺ ሌላ ሰው ጥያቄ ያለው በግል የግል ኢሹ ያስገባላችሁ ቴሌግራም ሄሎ አቤት ሳሙኤል ነኝ። እሺ ባለፈውም ሳልፈተን ነው የቀረሁት እና እሱንም ይሄንም እንዴት ነው ሊፈተን የሚችለው? ስለዚህ አሁን አንተ ቴሌግራም ላይ ላክልኝ። ቴሌግራም ላይ ዩዘር ካላችሁ ምን ኢሜል እና ሲሜል ኢሜል የሚሰራ ኢሜልህን ላክልኝ። ቴሌግራም ላይ ላክልኝ። ከዛ እሺ ኢሜል ያለ በቃ ማለት ያስገባለህ ማለት ነው። እሺ በቃ ይልክልህ አለው። ሳሙኤል ማነው አባትስን? ሳሙኤል አንዲሶ ሄሌሞ እንዳለ ይልክልህ አለው። ሳሙኤል ሄሌሞ ዋን እና ኢሜል እንደዛ ነው። ሳሙኤል ሄሌሞ ሚና ሳሙኤል ሄሌሞ ዋን ኦኬ። ስለዚህ እዚህ ላይ ሳሙኤል ሄሌሞ ዋን ካልክ ያ የኔ ኢሜል ነው ይከፍታል። ስለዚህ እንደገና ላክ ኢሜል አድሬስህን ይልክልህ አለው በአንተ እንትን ላይ። እሺ እኔ ደግሞ ዩዘርኔም ፓስወርድ ልክልሃለሁ። ማቴዎስ አሁን ገብተህ ቼክ አድርግ፣ ይመጣልሃል። ኮርሶቹ ይመጡልሃል። እኔም አሁን ልላክልህ እንደ ሳሙኤል አሁን ልክልህ። እሺ ከዚህ ልውጣው? ላክልኝ። አሁኑኑ አስተካክላለሁ። እሺ ካልሰራችሁ ነገም ቴሌግራም ላይ ጻፉልኝ፣ እንደዛ ቼክ ማድረግ ነው። እሺ ስለዚህ አሁን ይሄንን አሁን ያሳየኋችሁን ራሱ ቪዲዮን ስለቀረጽኩት ቴሌግራም ላይ እዛው ለቅላችኋለሁ። ደጋግማችሁ ቪዲዮን አይታችሁ መሞከር ትችላላችሁ። ሄሎ ኮዱንና ዩዘር ኔሙን እስካሁን እንትን አላልኩም። አዶሲታ ያልደረሳችሁ ቴሌግራም ላይ ኮድና ዩዘር ኔም ያልደረሳችሁ ብቻ ኢሜል አድሬስ እና ሙሉ ስማችሁን እዛ ላይ ፔስት አድርጉልኝ። እኔ ደግሞ ዩዘር ኔም እና ፓስወርድ ልክላችኋለሁ። ይሄንን ቪዲዮ ደግሞ